ውጥርጥር ብሎብህ ሊሆን ይችላል መሄጃ አጥተህ ሊሆን ይችላል ወደሱ ስትመካ ግን የሱን እዝነት ታገኛለህ ተጨንቀህ እኮ ነው በዛ አይነት ሁኔታ ውስጥ ሆነ ያለህበትን ሁኔታ የሚያጌታ ነው አላህ Subhanahu Wa Ta'ala እሱን ተመክተህ ሽንፈትን አታስብም እሱን ተመክተህ የነገሮች መበላሸትን አታስብም ረሂም የሆነ ጌታ ነው ለምንድነው ጭንቀቱ ሪዝቅ ነው የሚያስጨንቀን ስለሱ ስንል ነው ጥበቱ ተወስኗል የታመመ ሰው ኑሮብን ነው ያስጨነቀን ተወስኗል እስከ መቼ ይታመማል በምን በሽታ ይታመማል መቼስ ይድናል ተወስኗል ከእድሜያችን ምንም ላይቀነስ ላይጨመርበት መቅሱም ተወስኗል وكل شيء في هذه الحياة الدنيا مقسوم በዚች ዓለም ላይ እያንዳንዱ ነገር ውስን ተደርጎ አልቋል ደቋል እሱ በወሰነው ውሳኔ ላይ የኔና የናንተ መጨነቅ ኦር መደሰት የሚጨምረውም የሚቀንሰውም ነገር ምንም ካሌለ ለምንድነው ጭንቀቱ ጭንቀታም አትሁኑ ውድ ወንድሜ ሆይ በህይወትህ ውስጥ ነገሮች እንደፈለከው ባይሄዱ የኑሮ ውድነት ቢፈታተንህ ወይም የወደፊቱ ነገር ቢያሰጋህ በፍጹም ጭንቀት ውስጥ አትግባ ጭንቀት የዛሬውን ጉልበትህን ከመጨረስ ውጪ የነገን ችግር አይፈታውም እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል በጌታው ቃል ተማምኖ ከችግር በኋላ ድሎት አለ ስለተባለ ችግሬ መከራዬ በረታ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባል ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል ሶብር ካለ ከሶብር በኋላ ድል አለ ስኬት አለ ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው ከችግር ጋር ሶብር ካለ እዚች ዓለም ላይ ስንኖር እያንዳንዱ ፈተና የምትመጣው ወይ ልትጥለን ወይ ልታሳልፈን ወለቀድ ፈተነ الذين من قبلهم ከዚህ ቀደም ያለፉትን ፈተነናል አለ ለምን ያልክ እንደሆነ فلا يعلمن الله الذين صدقوا ولا يعلمن الكاذبين እውነተኛ አማኞችንና አስመሳይ አማኞችን እምናበጥርበት ስርዓታችን ነው ፈተና አላሁ ጀለ ወዐዝ ስለዚህ እምንፈተናቸው ፈተናዎች በሙሉ መውደቂያ ሳይሆን ማለፊያ መሆን መቻል አለባቸው ነው ጭንቀት ውስጥ አንግባ ውሳኔው ነውና አላህ Subhanahu Wa Ta'ala በቁርአኑ እንዲህ ይላል አላህንም የሚፈራ ሰው ለእሱ መውጫን ያደርግለታል ካላሰበውም በኩል ይሰጠዋል በአላህም ላይ የሚጠጋ ወይም የሚመካ ሰው እሱ በቂው ነው የመጀመሪያ የአላህ ጸጋ በባሮቹ ላይ ያሉ ወንጀል ሲሰሩ ሸፍኗቸው ዝም ይላል ይመለሱ ይሆናል ብሎ እየተግባባን ያለህን ጸጋ ወላሂ ጎረቤት ቤተ ዘመድ አገር አይንህን ላፈር የሚልን ሰው ማድረግ ይችል ነበር እንደምንሰራው ወንጀል ቢያጋልጠን መጀመሪያ ሸፍኖ ያቆያል ትመለስ ይሆን ብዙ ዱዓ አድርገን የተሳካውልናል ትዳር እንመኝ ነበር ተሳክቷል ልጅ አለ ተሰጥቶናል ስራ እንደ ነገሩ እየሰራን ነው ከትናንት ዛሬ ተሻለ ዛሬ የምንኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ነው ተሳክቷል እየኖርን ነው አነሰም በዛ ጠበበም ሰፋም እየኖርን ከዛም ዘመናት አላህ ተዋቸው ጸጋው ተነባበረ አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ አሁን ለፈተና አላህ ያን መላእክት ደግሞ ላከ ሙከራ ሊመጣ ያ መላእክት ወደ መጀመሪያው ሰው መጣ ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰለም ከማ عند البخاري መጣናም አንተ ሰው ሆይ አለው እኔ ችግረኛ ነኝ መንገድ የወጣው መንገድ ተቋረጠብኝ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ እባክህን ሰፊ ነገር አላህ ሰጥቷል አንዲት ግመል ስጠይ ቤቴ ልድረስበት አለ ያመሰግን ይሆን ያካፍል ይሆን አላህ ያያል መላእክት ይታዘባሉ አንድ መልስ መለሰለት አይ አንተ ሰው ሆይ ብዙ ጉዳይ አለብንኛ ነው ብዙ ወጪ የበዛብን ሰው ነን ልሰጥህ አልችልም
ተመልከቱ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለፈ። ሶስተኛ አላህ እዛው ላይ ጠየቀው፣ አንተ ሰው ወይ አለው መላእክቱ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁንም ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አታቀኝም እኔ ታምሜ አላቅም ማለት። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው? አና ወሪثሁ ካቢራን አን ካቢራን እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት። ምንድነው የምታወራውን አላቀውም። አራት እርከን አለፈ። አራቱም ፈተና ሲወድቅ መላኢካው አንድ ዱዓ አረገ። እንደምትለው ውሸትክን ከሆንክ አለው ወደ ድሮ ማንነት አላህ ይመልሰው ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታዩ ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም፣ እባክህን አንዲት ከብት ስጠኝ አገሬ ልድረስበታል። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለው። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ምታወራውን አላቅም አለው። ድሃስ ኑሮ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም አለው። እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው፣ ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ሆይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር፣ አላህ አይኔን ከፈተልኝ፣ የምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላኢካው? እኔ የአላህ መልእክተኛ ነኝ፣ መላኢካ ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። አንተ ባሪያው ነህ፣ እሱ ደግሞ ጌታህ ነው። ጌታህ ደግሞ ካንተ በላይ ላንተ ያስባል። ትላንት የወደክ መስሎህ የተነሳህባቸውን ቀናት አስታውስ። ዛሬም የሚያስጨንቅህ ነገር እንደ ትላንቱ ያልፋል። ከቤቱ ሲወጣ አንድ ሰው ቢስሚላህ ተወከልቱ ዐለላህ ወላ ሐውለ ወላ ቁወተ ኢላ ቢላህ ያለ ሰዋሉ ፈዩቃሉ ለሁ ሒነኢዝን ሁዲተ ወኩፊተ ወውቂት፣ ለስኬት በቃ፣ ተመራ፣ ተበቃ፣ ተጠበቅክም ይባላል አሉ። ሸይጣን ከሱ ዞር ይላል፣ በሰላም መዋል ይችላል አሉ። ፈየቁሉ ሸይጣኑን አኸር፣ አንደኛው ሌላኛው ምን ይላል? ከይፈ ለከ ቢረጁሊን ቀድ ሁዲየ ወኩፊየ ወሩቂ፣ የተበቃ በስኬት የተመራ እንዲሁም የተጠበቀን አካል እንዴት አድርጌ ነው ማጠቃው መወሰውሰው ይላል። ሸይጣን ተስፋ ይቆርጣል። ኢማም አሕመድ ብን ሐንበል ቂርአት እያቀሩ ሁሌ ሐዲስ ሲያቀሩ እየመጣ አዛ የሚያደርጋቸው ሰውዬ ነበር። በጣም ያስቸግራቸው፣ በጣም ይረብሻቸው። ሰብር ያደርጋሉ፣ ይችሉታል። የሆነ ጊዜ ጥሩ ሐድራ ላይ ያሉ ያኒ በጣም ጥሩ ሙድ ነው የምትለው ጥሩ የሆነ አየር ላይ ባሉበት ሰውየው ከሩቅ ሲመጣ አዩት። ቀልባቸው ተሰበረ። አላሁመ ክፊናሁ ቢማ ሽእተ ወከይፈ ሽእት ኢነከ ዐላ ማ ተሻኡ ቀዲር። አንተ ጌታዬ ሆይ ይህንን ሰውዬ ብቃን፣ አንተ በፈለግከው መንገድ ብቃን፣ አንተ በምትፈልገው ነገር ቻይና። ወላሂ ፈኸረ ሰዒቀን ፈማ ሩፊዐ ኢላ ጀናዘተህ። ጀናዛው ነው የተነሳው ያ ሰው። ዱዓ ከባድ፣ የተዘለመ ሰው ልቡ የተሰበረ ሰው ዱዓ ደግሞ ከባድ። በዚህ አይነት ሁኔታ ላይ ስንሆን
ወደ አላህ መጠጋት በጣም በጣም አስፈላጊ ነው። ልብህ እንዲያርፍ እነዚህን 3 ነገሮች አድርግ። አንደኛ ተወኩል ወይም በአላህ መመካት። የአንተን ድርሻ ተወጣ፣ ውጤቱን ግን ለአላህ ስጠው። ሙሉ ለሙሉ እምነትህን በሱ ላይ አኑር፣ በሌሎች ላይ ሳይሆን በአላህ ላይ ምንም በማይጎለው ለመስጠትም በማይሰስተው አምላክህ ላይ ተስፋህን አድርግ። አቡ ደርዳ ረዲየላሁ ዐንሁ አርዳ ሙስሊሞች ትልቅ ድል ባገኙበት ዕለት ሲያለቅሱ ታዩ። ለምን ታለቅሳለህ? ይሄ የደስታ ቀን እኮ ነው ሲሏቸው፣ እነዚህ ያሸነፍናቸው ሰዎች ዛሬ የተሸነፉት አላህን ስላስቆጡ ነው፣ አላህን ስላመፁ ነው። እኛ አላህን ስለታዘዘን ነው የረዳን ያገዘን። የምፈራው የማለቅሰው ነገ አላህና መልእክተኛውን ማይታዘዙ ሙስሊሞች ተተክተው ምድር ላይ አላህ ጠላታቸውን እነሱ ላይ ሾሞባቸው እንዳይጠፉ ነው ምፈራው ብላ አቡ ደርዳ ሰልማን አልፋሪሲ የሰጉት ነገር እየሆነ ነው፣ እየተከሰተ ነው። አላህ ተባረከ ወተዓላ በማስወዳታችን ከዲናችን በመራቃችን እየመረጠን የዲን ህግን በመተግበራችን ይጣፍጠውንም ይመረውንም ይቀለውንም ይከብደውንም አላህ ስላዘዘኝ ብለን አንገታችንን ደፍተን ይሄ ነው የሚበጀኝ ብለን ባለመቀበላችንና የመረጠን ደስ የሚለንን በማድረግ ደስ የማይለንን በመተዋችን ምክንያት አላህ ተባረከ ወተዓላ ነስሩን ድሉን አዘግይቶብናል። ጠላት እንዲጫወትብን እኛው ራሳችን ሰበብ ሆነናል። አላህን ከመታዘዝ መልእክተኛውን ከመታዘዝ ወደ ኋላ ባለን ቁጥር ባጎደለን ቁጥር የአላህ ተባረከ ወተዓላ እርዳታም ይጎርልብናል፣ ይዘገይብናል። ሸይጣን ተስፋ እንድትቆርጥ ያልሆነ ቃል እንድትናገር ሊያደርግህ ይሞክር ይሆናል። ለሸይጣን እጅ ልትሰጥ አይገባም። አላህ ላይ ልትጠራጠር አይገባም። ወላሁ ዐላ ኩሊ ሸይኢን ቀዲር፣ ለአላህ የሚሳነው ነገር የለም። ሕይወት ከሌላቸው ነገሮች ሕይወት ያለው ነገር እንዲወጣ የሚያደርግ ጌታ፣ ሙታንን ከተቀበሩ ከበሰበሱ በኋላ ዳግም መቀስቀስ የሚችል ጌታ፣ ሰማይና ምድርን ያለምንም ረዳት ብቻውን ማቆየት የቻለ ጌታ፣ የኛን ሐጃ የኛን ጉዳይ ማሳካት ማይችልበት አንድም ምክንያት የለም። ነገር ግን እኛ ጸባያችን ሲበላሽ፣ ከአላህ ጋር ያለንን ግንኙነት ስናበላሽ፣ ተስፋ ስንቆርጥ፣ አላህን ስንረሳ የአላህ ተባረከ ወተዓላ ረሕመቱ ድሉ ሊዘገይ ይችላል። አላ ኢነ ነስረላሂ ቀሪብ ብሎን የአላህ ነስር ድሉ እርዳታው ቅርብ ነው። ነገር ግን ሚነል ሙሕሲኒን እምነታቸውን ካስተካከሉ፣ ስራቸውን ካስተካከሉ፣ ከጌታቸው ጋር ያላቸውን ግንኙነት ካስተካከሉ ሰዎች የአላህ ድል ቅርብ ነው ብላ። ሁለተኛ ዱዓ። የማይቻለውን የሚለውጥ ጌታ አለህና በዱዓ በርታ። ሁልጊዜም ዱዓ ከማድረግ አትዘናጋ። ችግር ሲገጥምህ፣ መከራው ሲበረታብህ ፊትህን ወደሱ አዙር። እንደምንም ትኖራለህ። አላ ኩል ሐል ርዝቅህ አለ። ችግሩ ጭንቀት ነው። ልባችን ሲገባ የነብዩ ሰለላሁ ዐለይሂ ወሰለም የዛ አይነት ቡሽራ ሲመጣ አንተ ችግርህ ሌላ ነው። ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ወር መጣ ካለ በኋላ ስለምንድን ነው የሚናገረው? ጉፈረ ለው ማትቀደም ስለ ጀሃነም ነፃ መውጣት። እኔ ጀሃነም ነፃ መውጣትም ችግሬ ትላለህ። እኔ ወንጀል ይለኛል ነብዩ ሰለላሁ ዐለይሂ ወሰለም። እኔ ችግሬ ገንዘብ ነው። من صام رمضان إيمانا واحتسابا فله في كل يوم مليون بر ቢባል بالبطن حديث مالتنا رمضان بإيماننا باحتساب የጾመው ሰው በየቀኑ 1 ሚሊዮን ብር ይሰጣል ቢባልስ በወር 30 ሚሊዮን ማለት ነው። ያ ሪሳላ ወዳው ነው አይደለም ይገባ ተጓጓ በአመቱ 100 ዓመት ነው የሚሆንበት። መቼ ነው እንደ ثم رمضان ሲመጣ ካንተ በፊት ማን ነው የሚቀድመው? ክርስቲያኑ ከመሸታ ቤቱን ጥሎ ጺሙን አሳድጎ ለብሶ ይመጣል። ረመዳን ሲመጣ አወለ ሰፍ አንተ ጋር ይጾማል። ያቃታል። ካንተ በላይ ጥቅሙን ያውቀዋል። በህይወታችን ውስጥ ሁልጊዜ አንዲት ምዕራፍ ላይ እኛ እንድንቆም ተፈልጎ አላህ ሊጠብቀን ያንን ነገር ሲያመጣ እኛ ደግሞ ለተሻለው ነገር ራሳችንን ማዘጋጀት እንጂ በዛች ቀዳዳ በዛች ክፍተት የህይወት መጨረሻ አድርገን እንዳናስብ ይፈልጋል አላህ Subhanahu Wa Ta'ala። ያ ነው ከራስ ያለፈ መጠበቂያን ነገር አላህ ሲያስቀምጥ ለነገራቶች ምክንያትን ሲያደርግ በሩን ይዘጋዋል። ነገራቶችን ዛሬ ሙስተሂል የሆኑ የማይቻሉ አይመሰሉ አድርጎ ያቀርባቸዋል። ነገሩ ግን በተቃራኒ ነው።
ይለውጠውና አላህ ሱብሓነሁ ወተዓላ አዲስ የሆነ መጠበቂያ አዲስ የሆነ የአላህ አለኝታ ያለበት የበለጠ እንደው ለኛ የተሻለ ነገሩን ይዞልን እየመጣ ነው። ጎድሎናል። በህይወታችን ውስጥ የተበሱ የተቀደዱ በጣም ብዙ ነገሮች ገጥመውናል። የተቀደዱት ሁሉ ግን እኛን ሊያጎድሉ እኛን ሊያሳንሱ እኛን ባዶ ሊያስቀሩ አልመጡም። ምናልባት እኛን ሊጠብቁ ለኛ የተሻለ ነገር ሊያበስሩ ሊሆኑ ይችላል። ሶስተኛ ዚክር አላህን በማውሳት ልቦች ይረጋጋሉና ሁልጊዜም በሁሉም የቀን ተቀን ተግባሮችህ ውስጥ አላህን አስታውስ። የሰው ልጅ ራሱን የተብቃቃ መስሎ ሲሰማው ድንበር አላፊ ነው አላለ። አንድ መስሪያ ቤት ጋር ሄደን የመስሪያ ቤቱ ከፍተኛ ዳይሬክተር ላይ ጉዳይ ቢኖረን ዳይሬክተሩ ቢያመናጭቀን ቢሰድበን ጉዳያችንን ለማሟላት ብለን ዋጥ ነው የምናደርገው። አንደፍረው እስቲግናእ ስለሌለን ከሱ እሱ ጋር ጉዳይ ስላለን የተብቃቃን ስላልሆነ የዛው መስሪያ ቤት ዘበኛ ሲምፕል ነገር ትንሽ ነገር ቢናገረን ቶለሬት አናደርግ። በጣም እንጋጫለን። እንዴት ለኛል ድንበር እናልፍበታለን። በአንድ 10 እንመልስለታለን። ይሄ ሰው ልጅ ባህሪ ኢላ መን ረሒመላህ ውስጡን ነፍሱን መግዛት የሚችል ሰው ካልሆነ በስተቀር። ዑመር ረጅም በጣም ሰፊ የሆነ ሰውነት ያላቸው ትልቅ ሰው ናቸው። በመሪነታቸው ዘመን ኃላፊነታቸውን ይዘው ሰዎችን ሲያስተምሩ ሚንበር ላይ ወጥተው ሲያናግሩ ሰዎች ለመሪያቸው ታዛዥ ጥሪውንና መልእክቱን የሚሰሙ እንደሆነ ሲናገሩ አንዱ ሱሐባ ተነስቶ ነው አይደል ያናገራቸው። መታዘዝም መስማትም የለም ያ አሚረል ሙእሚኒን አላቸው። አንሰማህም አንታዘዝህም አላቸው። ለምን አሉት ዑመር። እኛ አንዳንድ ቀሚስ ደርሶን አንተ 2 ቀሚስ ሰፍተህ ለብሰህ ይሄንን ልብስ 2 ልብስ አድርገህ የለበስክ ሰው የኛን ሐቅ ያጓደልክን ሰው አንታዘዝህም አሉት። በዚህ ነፃነት እኮ በዚህ ክብር ነው ሙስሊሞችን አላህ ነብዩ የቀረጿቸው። አንድ ጥፋት ታጥፍቷል። 2 ልብስ ለብሷል ዑመር። 2 ቀሚሶችን ደርቦ ለብሷል። ለኛ አንድ ቀሚስ ደርሶ ከየት አምጥተህ ነው አንተ 2 ቀሚስ የደረሰህ? ስለ ቀሚስ መብት የሚታገል ማንነት ነፃነት ነው የሰጠው እስልምና። ዑመር ምን ነበር መልሳቸው ረዲየላሁ ዐንሁ? ወዲያውኑ የጠየቁት ልጃቸውን ነበር። ከመካከል ተነስ ያሉት ያ አብዱላህ ተነስ እስቲ ምን እንደሆነ ንገራቸው አሉት። ለኔም ለአባቴም አንዳንድ ቀሚስ ደርሶናል። አባቴ ሰውነቱ ሰፊ ስለሆነ አንድ ቀሚስ ስለማይበቃው የኔን ቀሚስ ሰጥቼው 2ቱን ሰፍቶ ነው የለበሰው እንጂ ሌላ አላግባብ የእናንተን ሐቅ ወስዶ አይደለም ብሎ ምስክርነት ሰጠላቸው። ምን አላቸው? ያው ሱሐባ መልሶ አሁን እንሰማሃለን እንታዘዝሃለን አላቸው። ይሄን ኢዛ ይሄን ክብር ይሄን ነፃነት ሰጥቶ መስመር ይዘው እንዲኖሩ ያደረገ ዲን ያላቸው ሰዎች ነው። ይሄ ኢዛ ዝም ብሎ የመጣ ኢዛ አይደለም። ለአምባገነን ማጎብደድ፣ ለግፈኞች መስገድ፣ ለዛሊሞች እንዲሁ መዋረድ አይደለም። ለአማኞች ቢሆን ክብሩን በትክክለኛው መንገድ እንጂ አሳልፎ አይሰጥም። ፈገግ በል፣ ሰማይና ምድርን በእጁ የያዘ ጌታ ከጎንህ እያለ ለምን ትጨነቃለህ? ነገ መልካም ይሆናል ኢንሻአላህ። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንለቅበታለን። እንዲሁም ሁለተኛ ቻናል ከፍተናል። የሁለቱንም ሊንክ ኮሜንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።